ሰላም ለእናንተ ይሁን ውድ ልጆች፣ እንደምን አላችሁ? ይሄ ከእንስሳት ዓለም ፕሮግራማችን ነው። በዚህ ፕሮግራም የተለያዩ እንስሳቶችን እየተዋወቅን እንማራለን። ዛሬ በጣም አስገራሚ የሆነ ጓደኛ ልናውቅ ነው። ይህ ጓደኛችን ትንሽዬ ነው፣ ግን በጣም ልዩ ነው። በጀርባው ላይ የሚሸከመው ነገር ስታዩት ትደነቃላችሁ። ስሙ ማን ይባላል መሰላችሁ? አዎ፣ ጃርት ይባላል። ጃርት በጫካ ውስጥ በጓሮዎቻችንና በሳር ሜዳዎች ውስጥ የሚኖር ድንቅ እንስሳ ነው። ዛሬ ይህን እሾሃማ ጓደኛችንን ከቅርብ ሆነን እንወቀው። ተዘጋጅታችኋል? እንግዲያውስ እንጀምር። ጃርትን ስታዩት መጀመሪያ የሚያስደንቃችሁ ነገር ምንድን ነው? አዎ፣ ጀርባው ላይ ያለው እሾህ ነው። እነዚህ እሾሆች ጃርትን ከሚተናኮሉ እንስሳት የሚከላከሉለት ጋሻ ናቸው። አንድ አስገራሚ ምስጢር ልንገራችሁ። እነዚህ እሾሆች በእውነቱ እንደ ሰው ፀጉር ወይም ጥፍር አይነት ነገር ናቸው። ጃርት ሲወለድ ግን እሾሆቹ ለስላሳ ናቸው፣ እንደ ጄሊ አይነት። ግን እያደገ ሲሄድ እሾሆቹ ይጠነከራሉ፣ ይረዝማሉ እና በጣም ስለታም ይሆናሉ። አንድ ጃርት በአማካይ 5000 እስከ 7000 የሚደርሱ እሾሆች አሉት። አስቡት እስኪ 7000። እነዚህ እሾሆች ጃርቱ እንዲዋጋ አያደርጉትም፣ ነገር ግን ማንም እንዳይነካው እንዳይጎዳው ይጠብቁታል። በጣም ብልህ ነው አይደል? ጃርት በጣም አይናፋር እንስሳ ነው። የሆነ ነገር ሲያስፈራው ወይም አደጋ ላይ እንዳለ ሲሰማው ምን እንደሚያደርጉ ታውቃላችሁ? እንደ ኳስ ይሽከረከራል። አዎ፣ በደንብ ተጠምጥሞ ራሱን ይደብቃል። እሾሆቹ ወደ ውጭ ይወጣሉ፣ ፊቱንና እግሮቹን በደንብ ይሸፍናል። አሁን ማንም ጃርቱን መንካት አይችልም። አንድ ቀበሮ ወይም ሌላ ተንኮለኛ እንስሳ ጃርቱን ሊያጠቃ ቢሞክር እሾሆቹን ሲነካው ይወጋዋል። ስለዚህ ጃርቱ ደህና ሆኖ ይቀመጣል። ይህ የጃርት ምርጥ መከላከያ ዘዴ ነው። እንደ ኳስ ተጠምጥሞ መረጋጋት በጣም ይወዳል። ጃርቶች ሌሊት ላይ ነው የሚንቀሳቀሱት። እኛ ስንተኛ፣ ጃርቶች ግን ለምግብ ፍላጎት ይነሳሉ። በጨለማ ውስጥ በደንብ ማየት ይችላሉ፣ ትንሽ ይቸገራሉ፣ ግን የአፈንጫቸው ጠረን መለየት በጣም ጠንካራ ነው። ምግባቸውስ ምንድን ነው? ጃርቶች በጣም የሚወዷቸው ነገሮች ነፍሳት፣ ትሎች እና አንዳንድ ጊዜ ፍራፍሬዎች ናቸው። በምድር ላይ የተንቀሳቀሱ ሽር ሽር እያሉ የሚበሉትን ነፍሳት ይፈልጋሉ። ጓሮ ውስጥ ጃርት ካለ እሱ ለጓሮው ጥሩ ነው ማለት ነው። ምክንያቱም የጓሮውን ተባዮች በመብላት ይረዳናል። ማጠቃለያ፣ በክረምት ወራት ሲቀዘቅዝ ጃርቶች ረጅም እንቅልፍ ይተኛሉ። ይህንን የክረምት እንቅልፍ እንለዋለን። በቅጠሎችና በሳር ውስጥ ተሸጉጠው ለወራት ይተኛሉ። እንግዲህ ልጆች፣ ጃርት በጣም ደስ የሚልና ጠቃሚ እንስሳ ነው። በሚቀጥለው ጊዜ ውጪ ስትጫወቱ በድንገት አንድ እሾሃማ ኳስ ካያችሁ አትሩጡ። እንዲረጋጋ ቦታ ስጡት። ለተፈጥሮ ያለንን ፍቅርና ክብር በዚህ መንገድ ማሳየት እንችላለን። ስለ ጃርት የነገርኳችሁ ታሪክ እንደተመቻችሁ ተስፋ አደርጋለሁ። በሚቀጥለው ሳምንት ሌላ አስገራሚ እንስሳ እስክንገናኝ ደህና ሁኑ ልጆች። ቻው ቻው።